አለባበሱ እንደሰው ይቀይራል፣ አስተሳሰቡ እንደሰው፣ አዋዋሉን እንደሰው፣ መጨረሻ ላይ ምን ይሆናል? ራሱን ሳይሆን ይቀራል። የህይወት ችግር በእያንዳንዱ ቀን፣ በእያንዳንዱ ሳምንት፣ በእያንዳንዱ አመት የራሱ የህይወት ችግር አለው የለውም? ቆይ ከችግር ልውጣና ይላሉ ብዙ ሰዎች። ከችግር አትወጣም። በህይወት እያለን ካላመናችሁኝ እኔ 40 ድረስ 47 ድረስ አትወጡ። ሁሌ ችግር አለ፣ ሁሌ ምን አለ? መፍትሄ አለ። በሁለቱ መካከል ያለው ልዩነት ምንድነው? የችግሩ ባለቤት ውሳኔ። እየፈታው እኖራለሁ ብሎ መወሰን መቼ ነው መወሰን ያለበት? አሁን የተሰጠሽ ችግር ሁሉ ብሌሲንግ ነው። አሁን አይገባንም። እንዲህ በእኔ የደረሰ ችግር እንዴት ብሌሲንግ ይሆናል? ችግር ብሌሲንግ ነው። እቺን አባባል ያዟት። የተሰጠ ችግር እንድትፈታው ነው። ስትፈታው በዛ ውስጥ ነው ያንተ ስጦታ ያለው። ብልጦናችሁ እኮ ነው። እንዴት መሰለህ እኔ የማይሳካልኝ ለምሳሌ አሁን ፋዘርም ዝምተኛ ማዘርም ዝምተኛ ነው። እኛ ቤት በጣም ሼመኞች ነው። ስለዚህ እኔ የሼም ሲኒየር ነኝ በዚህ ስለዚህ ዝምተኝነት ያመጣብህን ጉዳት ካየህ፣ ማጣት ያመጣብህን ጉዳት ካየህ፣ ሰውን መፍራት ያመጣብህን ጉዳት ካየህ ከሱ ለመውጣት አንተ እኮ ነህ መነሳት ያለብህ አይደል? በማመዛዘናችን አይደል አይቻልም ያለው። ማመዛዘናችሁን አውልቁና ጣሉ እኮ ነው እያልኳችሁ ያለሁት። ከባድ ነገር አይደለም እየነገርኳችሁ ያለሁት። ወረድ በል ሲባል አንወርድ። ያለ መረጃ ከፍተኛ ነው አይደል? እንደማልችል ያለኝ መረጃ ከፍተኛ ነው። አንዳንድ ሰው ትንሽ ከእንትን ያወጣውና ወደ ሲኒየር ያመጣዋል። እኛ ቤተሰብ ላይ ብዙ ከድሮ ጀምሮ እርግማን እንዳለ አወቅኸው። ካወቅ ታዲያ ፈጣሪ ካንተ ዘንድ አለ አይደል? ወደ ምርቃት አትቀይረው። አይ እርግማኑን እናራዝማለን ማለት ነው አይደል? ለልጆቻችን ይኸው ስለተረገመን ተጠንቅቃችሁ እየተረገማችሁ ኑሩ ማለት ነው አይደል? ኖ I will break that curse ነው የሚባለው። እርግማኑን እኔ እሰብራለሁ። ምን በማድረግ አቅም ኖሮን እኮ አይደለም፣ አውቄዋለሁ። ስለዚህ ከፈጣሪ ጋር መጣበቅ አይደል? እርግማንም ካለ ያንን ለማድረግ እኮ ውሳኔ ብቻ ነው የሚያስፈልገው። የኛ እኮ ፈቃድ እኮ ነው አይደል የሚፈልገው ፈጣሪ። ፍሬ ያለውን ነገር፣ ውጤት ያለውን ነገር፣ መልካም የሆነውን ነገር፣ ከፍታ የሆነውን ነገር አይደል ለመምረጥ ምን ያስፈልጋል? መወሰን ያስፈልጋል። ወስናችኋል። የብዙዎች ችግር ግን ይወስኑና ከዛ በኋላስ ሌላው ጋር ሲያዩ ወይኔ ሲያምር አንተ የምትሰራው ምንድነው? ዘሎ ደግሞ ወዴት ሄዳል? ወደዛ። ወይኔ ሲያምር ሰው ምን ያደርጋል ብለው ደግሞ እንደሰው አለባበሱ እንደሰው ይቀይራል፣ አስተሳሰቡ እንደሰው፣ አዋዋሉን እንደሰው፣ መጨረሻ ላይ ምን ይሆናል? ራሱን ሳይሆን ይቀራል፣ ወርቁን ሳያወጣ ይቀራል። ወርቃችንን ለማውጣት መቆፈር ከጀመረን ራሳችን ላይ የቆፈርን መቀጠል አለብን። ወርቁን ስናገኝ ከፍ እንላለን። በነገራችን ላይ ወርቁ ወጣ ሲባል ወርቅ እንደሆነ አሁን ብታውቁትም በውስጣችሁ አለ፣ ባታውቁትም አለ። የመጀመሪያው ትልቁ ለውጥ የራሴን ወርቅ በማወቅና ባለማወቅ መካከል ነው። ካወቅኩ በኋላ በዛ ወርቅ በመቆፈር ውስጥ ራሴን በማሳደግ ውስጥ መስራትና አለመስራት ነው። ከሰራው በኋላ ወርቁ ሲወጣ ሰው ያየዋል። የመጀመሪያው እናንተ ወርቅ ነኝ የምትለውን ነገር በውስጣችሁ እወቁት። እስከዛሬ ያመጣችሁት ውጤት ለሰዎች ወደ ውጪ የሚታየው ወርቅ ላይ መስል ይችላል፣ ችግር የለውም። ነገር ግን ወርቃችሁ ከወጣ በኋላ እናንተ አትናገሩም። ሰዎች ምን ያደርጋሉ? ይናገራሉ ስለናንተ ወርቅ። ስለዚህ አሁኑኑ እንወስን። ሰልፍ ኮንፊደንስ የምንለው ነገር ሁለት ነገሮችን ይዛል፣ ሰልፍ ኤፊካሲ እና ሰልፍ ኤስቲም። ሰልፍ ኤፊካሲ የምንለው ውጤታማነታችን ነው። ጊዜያችንን በውጤታማነት መጠቀም፣ ዕውቀታችንን በውጤታማነት ሁሉ ጊዜ እየጨመሩ መሄድ፣ የመንፈሳዊ ማንነታችንን ሁሉ ጊዜ በውጤታማነት ኮኔክትድ እየሆንን መምጣት። ለምን? የሰው ልጅ ህሊና አለው፣ አካል አለው፣ መንፈስ አለው። ከመንፈሱ ጋር ለመገናኘት ሁሉ ጊዜ እየሰጠ ከሄደ ዋይዝ እየሆነ እየጨመረ እያደገ ይመጣል። ብዙዎቻችን ለጸሎት ያለን አስተሳሰብ፣ እይታ፣ ተግባር እጅግ በጣም ደካማ ነው። ጥቂቶች ናቸው ጠንካራ የሆኑ። ጥንካሬ ማለት ሆን ብለን ለመንፈሳዊ ማንነታችን ጊዜ መስጠት ያስፈልጋል። ለአቴንዳንስ አይደለም፣ ሰው እንዲያየን አይደለም። ከፈጣሪያችን ጋር ያለን ኮኔክሽን በጠንካራ ሁኔታ ቀጠሮ ይዘን ሰው እንደምናገኝ ቀጠሮ ይዘን ሆዳችሁን በቀጠሮ በቀን ስንት ሰዓት ቁጭ ብላችሁ ትወያያላችሁ? ከሆዳችሁ ጋር 3 ቢያንስ በመሃል አለ ቀጠሮ ሳታገኙት ሻይ እንጠጣ አይደል? ቺፕስ ምናምን እንደዚህ እንብላ ምን አለ ቀጠሮ ሆድ ውስጥ አይደል እንደምንውለው አይደል? አብዛኞቻችን ምን ይዞን ኪስ ይዞን ነው እንጂ አለፍ ስንል እንብላ እንዴ ወይ አልያዝኩም እያልን ነው እንጂ
ኪሳችን ሙሉ ቢሆን ብዙ ሰው ሬስቶራንት አካባቢ ነው። የሰውን ልጅ ይህንን አካል የሚመራ ማን ነው? ህሊናው። ህሊና እንዴት እንደሚሰራ ሳናውቅ እንዴት ስኬታማ እንሆናለን? እንዴት ህሊና ምን አይነት ኃይል እንዳለው ካላወቅን ልንጠቀምበት እንችላለን? እንደዚህ ይሰራል እንዴ ሁሉ ልንል እንችላለን። በቅርቡ ከሆነ ባንክ ለአንድ ቢዝነስ ሚቲንግ 2 ማኔጀሮች መጡና ዲስከስ እያደረገ አንደኛው አውርተን ከጨረስን በኋላ እኔ ግን ፐርሰናል ዴቨሎፕመንት ምናምን ሞቲቬሽን እንደዚህ የሚጮሁትን ነገር ምናምን አልወደውም አለ። እና ደግሞ በብዛት ዝም ብሎ ለሆዳቸው ነው የሚሰሩት አለ። ለኔ እኮ ነው። ከዛ ምን አልኩት፣ ኦኬ እኛ ብሬክ ትሩ የሚባል ትሬኒንግ ካምፓኒ ያለን፣ ትሬኒንግ እንሰጣለን። ከዛ ጎን ለጎን ደግሞ ይሄን ያክል ሺህ ወጣቶችን በነፃ እናሰለጥናለን። በወር ለ3 ቀን በነፃ አገልግሎት እንሰጣለን። አንተ ከእንትን ባንክ ነው አይደል የመጣው? በወር ለስንት ቀን በነፃ ለሰዎች ታበድራላችሁ? አይ ማለት አይደል ማለት አይደል። በውስጤ እኮ ክፍታፍ ብየዋለሁ። በውስጤ ግን እንደዚህ ተረጋግቼ ነው ማለት አይ ማለት እንዴ ባይዘው እኛ ካምፓኒያችን ሼር ካምፓኒ ነው። የእናንተ ባንክ ሼር ካምፓኒ ነው አይደል? አዎ። ለትርፍ ነው አይደል የተቋቋመው? አዎ። እኛ ለትርፍ ነው የተቋቋምነው። እኛ ሰዎችን አሰልጥነን ከዛ ጎን ለጎን የሌላቸውን ደግሞ ምን እናደርጋለን? ስልጠና እንሰጣለን። እናንተ ጎን ለጎን ምን ታደርጋለች ማለት አይደለም። አየህ አልኩት። ይሄ ራሱ አሁን እንደዚህ የምትለው ምክንያቱ ህሊና እንዴት እንደሚሰራ ስለማታውቅ ነው። ህሊና እንዴት እንደሚሰራ ስለማታውቅ። ከዛ ሁልጊዜ መቼም በሙያችሁ ከሆነ ሰው ማዳመጥ አለበት አይደል? አንተ ምንድነው ሙያ አልኩት። ኢኮኖሚስት። ኦኬ እኔ ሂፕኖቴራፒስት ማለት ልክ እጅ ምናምን ወለም ቢለ የት ሄዳል? ኢኮኖሚስት ስለሆንክ ራስ ትገጥመዋለህ አልኩት። አትገጥመውም። የት ሄዳል? ወጌሻ፣ የሰፈር ወጌሻ ወይዘሮ እገሊት ጋር ትሄዳለህ አይደል? ያልተማሩ ቢሆንም የግድ ለምን እጅ መገጠም አለበት? ሄደ ይገጥሙታል አይገጥሙትም? ይገጥሙታል። እኔ ደግሞ ተምሬያለሁ። የተማርኩት የት መሰል? ካሊፎርኒያ ነው። አንተ የት ነው የተማርኩት? በኩራት እኮ አይደለም፣ ሙያችሁን ዲፌንድ ማድረግ አለባችሁ። ግልጽ ነው። ምክንያቱም የኢትዮጵያ ሕዝብ እንዳለ ፈሪ ነው። ፈሪና ሀሜተኛ ነው። ተኝቶ መብላት ይወዳል። ብዙ ሰው ተኝቶ ምን ይላል? አዲስ ነገር ሲመጣ ሰይጣን ነው ለመሰላችሁ። ጭንቅላቱን ማሰራት ስለማይወድ ወስዶ መጥፎ ቦታ ከከተታችሁት ማሰባሰብ ግልግል። መኪና ሲመጣ ሰይጣን ነው። ስልክ ሲመጣ ሰይጣን ነው። ኮምፒውተር ሲመጣ ሰይጣን ነው።